ጤና ይስጥልን የኢንሳይትስ ሚዲያ ቤተሰቦች እንደምን አላችሁ? የዕለቱን አጫጭር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። ሐረር ከተማ የዓለም የቱሪዝም ከተሞች ፌዴሬሽን አባል መሆኗ ተገለጸ። ሆንግ ኮንግ በተካሄደው የዓለም ቱሪዝም ከተሞች ፌዴሬሽን ጉባኤ ሐረር ከተማ ያቀረበችው የአባልነት ጥያቄ ተቀባይነት ማግኘቱን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። አቶ ኦርዲን በድሪ የማህበራዊ ትስስር ገጻቸው ሐረር ከተማ የፌዴሬሽኑ አባል መሆኗ ሐረርን ከሌሎች ከተሞች ጋር ለማስተሳሰርና አብሮ ለመስራት እንዲሁም የቱሪዝም ዘርፉን ለማነቃቃት ትልቅ አቅም ይፈጥራል ብለዋል። እንደ አውሮፓውያን አቆጣጠር በ2023 ሐረር ከተማ ከሰሃራ በታች ካሉ ከተሞች የመጀመሪያዋ የዓለም ቅርስ ከተማ ድርጅት አባል ከተማ ሆና መመዝገቧ ይታወሳል። እንዲሁም ከተማዋ የጀጎል ዓለም አቀፍ ቅርስን ጨምሮ በተባበሩት መንግስታት የሳይንስ የትምህርትና የባህል ተቋም ወይም ዩኔስኮ የተመዘገቡ ዓለም አቀፍ ቅርሶች መገኛ ከተማ መሆኗ ይታወቃል። በተጨማሪም ከተማዋ ዜጎች በሰላም በመቻቻልና በአብሮነት የሚኖሩባት ከተማ በሚል በዩኔስኮ እውቅና ተሰጥቷታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቪየትናም ኮሚኒስት ፓርቲ ዋና ጸሐፊ ጋር ተወያዩ። ዛሬ ሚያዝያ 7 2017 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ ከቪየትናም ኮሚኒስት ፓርቲ ዋና ጸሐፊ ጋር በፓርቲው ማዕከላዊ ጽሕፈት ቤት ተወያይተዋል። በውይይታቸውም በተለያዩ የፖለቲካ ፓርቲ ጉዳዮች ብሎም በሀገራዊ ልማትና አስተዳደር ጉዳዮች ላይ መክረዋል። የጠቅላይ ሚኒስትር ጽሕፈት ቤት መረጃ እንዳመለከተው ውይይቱ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ልዑካቸው በቪየትናም እያደረጉት ያለው ይፋዊ ጉብኝት አካል ነው። በተያያዘ ዜናም ኢትዮጵያና ቪየትናም በአየር መንገድ የቀጥታ በረራ የሚያመቻች የሲቪል አቪዬሽን ስምምነት ተፈራርመዋል። ኢትዮጵያና ቪየትናም በአዲስ አበባና በሃኖይ መካከል በኢትዮጵያ አየር መንገድ የቀጥታ በረራ የሚያመቻች የሲቪል አቪዬሽን ስምምነት ተፈራርመዋል። በተጨማሪም በንግድና በትምህርት ትብብር ላይ የመግባቢያ ስምምነቶችን ተፈራርመዋል። ሁለቱ መሪዎች የሁለትዮሽ ውይይትም አድርገዋል። መሪዎቹ የትብብር ሰነዶችን የፊርማ ስነ ስርዓት ላይም ተገኝተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዜማ ንዋያተ ቅዱሳት የሆኑትን ከበሮ፣ ጸናጽል፣ መቋሚያና እንዲሁም ከ10 በላይ ቅዱሳት መጻሕፍት በኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና ተዛማች መብቶች መመዝገባቸውን አሳወቀች። ቤተ ክርስቲያኗ ሚያዝያ 3 ቀን 2017 ዓ.ም የዜማ ንዋያተ ቅዱሳቱና ቅዱሳት መጻሕፍቱ ተመዝግበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አእምሯዊ ንብረት መሆናቸውን ከባለስልጣኑ በወጣው ደብዳቤ መረጋገጡ ገልጻለች። መረጃውም የቤተ ክርስቲያኒቱ የሕዝብ ግንኙነት መምሪያ ነው። ከውጭ ወዳገኘናቸው መረጃዎች ስናልፍ በኬንያ ጉንዳኖችን ደብቀው ከሀገር ሊያስወጡ የነበሩ 4 ግለሰቦች በቁጥጥር ስር ዋሉ። ከሀገር ሊወጡ የነበሩ ጉንዳኖች በአፍሪካ የሚገኙት ትላልቆቹ ጉንዳኖች እንደሆኑ ሲገለጽ እያንዳንዳቸው እስከ $220 በእንግሊዝ ሻጮች በኩል እንደሚሸጡም ተገልጿል። ግለሰቦቹ ጉንዳኖቹን በሲሪንጅና ትንንሽ ቱቦዎች ይዘው ሊወጡ የሞከሩ ሲሆን በእያንዳንዱ ቱቦ ውስጥ 2 ወይም 3 ጉንዳኖች እንደነበረና ውስጡ ያለው ነገር እንዳይታወቅ በጥጥ ሸፍነውት እንደነበር አገልግሎቱ ገልጿል። የጉንዳኖቹ መዳረሻ አውሮፓ ወይም እስያ እንደነበር ሲገለጽ የተያዙት ግለሰቦች 2 ቤልጂያማውያን፣ 1 ቪየትናማዊና ኬንያዊ መሆናቸው ተዘግቧል። የዱር እንስሳት አገልግሎቱ ጉንዳኖቹ ከተወሰዱ በኋላ ልዩ መኖሪያ ወደ ተባለው ፎርሚካሪየምስ እንደሚኖሩና ቡድናቸውን ሲገነቡ ለመመልከት እንደሚፈልጓቸው ገልጿል። ከኬንያ ሊወጡ ነበር የተባሉት ጉንዳኖች ሜሶርሴፋሎቲክ ተብለው የሚታወቁ ሲሆን ወንዱ እስከ 20 ሚሜ፣ ሴቷ ደግሞ እስከ 25 ሚሜ እንደምታድግ ተነግሯል። ትራምፕ ከሩሲያ ከፍተኛ ጥቃት በኋላ ጦርነት በመጀመሩ ዘለንስኪን ተጠያቂ አደረጉ። ዶናልድ ትራምፕ ከሩሲያ ጋር ጦርነቱን የጀመረው ዘለንስኪ ነው በማለት ወቅሰዋል። በዩክሬን በደረሰ እና ከባድ ነው በተባለ የሩሲያ ጥቃት 35 ሰዎች ሲሞቱ 117 ሌሎች ቆስለዋል።
በ3 ሰዎች ምክንያት በሚሊዮን የሚቆጠሩ ሰዎች ሕይወታቸው አልፏል ያሉት ትራምፕ ፑቲን የመጀመሪያውን ኃላፊነት ሁለተኛው ምን እንደሚያደርግ እንኳን የማያውቀው የነበረው ጆ ባይደን እና ሶስተኛው ደግሞ ዘለንስኪ ናቸው ብለዋል። የትራምፕ አስተያየት ሩሲያ እሁድ ዕለት በዩክሬኗ ሱሚ ከተማ ላይ ባደረሰችው ጥቃት ከፍተኛ ቁጣ መቀስቀሱን ተከትሎ የመጣ ሲሆን ይህም በዚህ ዓመት ሩሲያ በሰላማዊ ዜጎች ላይ ያደረሰችው እጅግ የከፋ ጉዳት ነው ሲልም ቢቢሲ ዘግቧል። እንደነዚህ አይነት አዳዲስ እና አንኳር መረጃዎች በየቀኑ እንዲደርሱ ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።